እኔ ለራሴ ራሱ ፈራለሁ። አይስወር አሁን በጣም ፈጠነ ሁሉ ነገር። ጆ ኦሮሞና ትግሬ ነው። ምን አባሽ ታመጫለሽ? ጆ እኮ ትግራዋይ ነው፣ ኦሮሞም ነው። That's why it's my blood. ምን አባሽ ታመጫለሽ? ትግሬ ሁሉ ነገር እንዲኮ ነው፣ ኦሮሞም ነው። ለዚህ ነው ጀግና የሆነው። እንደናንተ ሳይሆን ጀግና ነው። ተጋሩ እኮ ጀግና ነው። እናንተ አላችሁ ፈሳሞች፣ ፈስፋሳ ወሮ በላ ሁላ እዚህ የምታጠነጥኑ። ተጋሩማ ጀግና እኮ ነው። ጀግናማ አያወራ፣ ወረድ ብሎ ሀገሩን ይጠብቃል፣ ሀገሩን ያስከብራል። እዚህ ወሬኛ የወያኔ አለቅላቂ የኮምፒውተር እንትን የኮምፒውተር ድሮ የዘረፉ ዘራፊዎች ማለት ነው። የዘራፊ ልጆች ያ ወረኞች እንጂ እንደናንተ አይደለም። ለሀቅ የሚኖሩ ናቸው። እኔ እግዚአብሔር ምስክሬ ነው። በእናንተ የተነሳ ነው ጣጣ የገቡት። በእነዚህ ቲክቶክ ላይ ባላችሁ ወረኞች ማለት ነው። የኢትዮጵያን ገንዘብ አብራችሁ መሀል ከተማ ሆናችሁ ስትበሉ የነበራችሁ አፋችሁ ቁጭ በል። እኔ ጆን ዳንኤል ብዬ ስል ወደ ፖለቲካ አትገቡ። ያሰባት ያስረሳችሁ እንቁርቴ ልስደባት እንጂ እንቁርትዬ ለምን ብዙዎቹ ነው የምትጠሉት? ለምን አካውንቱ ነው የበፊቱ አካውንቱ ነው የድሮ እና ምን ያርግሽ ታዲያ? ምን አባሽ ያርግሽ ታዲያ? አሳድግልኝ ብሎሻል። ምን አባሽ ያርግሽ? እኔ የሚያገባኝ ስለ ልጁ ብቻ ነው። እየመጣሽ ወሬ አታርግልኝ። እኔ ስለ ልጁ ጤንነት፣ ስለ ልጁ ደህንነት፣ ስለ እሱ ትልቅነት አሁንም በቃ ምንም ሞራሉ ምንም ነገር ሳይሆን የድሮ ጆን ተመልሰው ማየት ነው የምፈልገው። የሚያርበደብደውን ጆን ማየት ነው የምፈልገው። ከጌታ ጋር እኔ የምጸልይለት ያንን ነው። በቃ ያኛው ምናምን የሚለውን ጆን ነው የምፈልገው ማየት። ህዝቡን እንዲረዳ ሀገሩን እንዲረዳ ያ ስፖንሰር ፈልጎ ሳይሆን እንትን ብሎ ሳይሆን በራሱ በቃ እንደ ድሮ አየር መንገድ ደግሞ ልጁ እንዲያደርገው ነው የምፈልገው። ያ ጥሩ ልጅ እኮ ይበጠብጣል። አሁን ጆን የኢትዮጵያ ህዝብ ልጅ ነው፣ የኢትዮጵያ አየር መንገድ ልጅ ነው። መበጥበጡ አይቀርም። አንዳንዱ ግን አለ እያለ እሱን ነው መፍራት። ጆን እኮ ግልጽ ነው። ጆን የሆነ የተደበቀ ዓላማ ቢኖረው የሆነ ነገር ቢኖረው የተደበቀ ዓላማ ያለው ሰው በሙሉ እኔ እኮ እነሱን ነው እንዲያውም በደንብ አድርጎ መንግስት ማየት ያለበት። አጣርቶ እኮ ነው። ለዚህ እኮ ነው ይሄ ልጅ ከበስተጀርባ ምንም ነገር የለም ብሎ እኮ ነው። እንደዛ ነው። ይሄ ነው። አሁንማ እናንተማ ከኔ ጋርማ ልትጠማመዱ ነው። ጆዬ እኮ ልጃችን ነው። ጆዬ እኮ ቅልቅል የሌለበት ልጃችን እኮ ነው። የካናዳ ልጅ አይደለ፣ የአሜሪካ ልጅ አይደለ፣ የዱባይ ልጅ አይደለ። የሆነ ነገር ቀዳቅ ኦሪጂናል ኢትዮጵያ ኦሪጂናል እጃችን ውስጥ በቃ የኛ አፈራችን ነው። ጆ አፈራችን ያ የኢትዮጵያ አፈር፣ ንጹህ አፈር፣ ወርቁ ምናምን ያዘ አፈር፣ ቅልቅል የሌለበት ደግሞ የነዚህ የሁለት አስቸጋሪ ልጆች የኦሮሞና የአማራ ልጅ አስቸጋሪዎች የእናንተ አስቸጋሪ ከሁለት ይወጣል። ስለዚህ ጆንዬ እንወደዋለን፣ ውድድ ነው የምናደርገው፣ እንንከባከበዋለን። ምን ታመጣለህ? ከነፊ ተገኝቶ ነው። እሱ እኮ ምርቃት ነው፣ ስድብ እንዳይመስልን።
ምርቃት ነው ብላለች። ተገኝቶ ነው ያ 6400 ተገኝቶ ነው። እናንተማ ሁሉ ነገር ያከሌ ነው። እኔ አሁን እናንተ ትሁኑ ምን አውቃለሁ? ምን አባይ ይሄን እኮ ሚልኬሳ ሆነ ትሆናለህ። ትግራይ ነው። ይሄን ሚልኬሳ ነህ ወይ ማን ነው? ገብረ እግዚአብሔር ነህ። አልመልስልንም። ሲስተም ሽርማ ቅሻለሁ አዳሚ እዚህ ጋር አሁን ከተጋሩ ጋር ልጣላ እኔ ከተጋሩ ጋር ልጣላ። ሚልኬሳ እረፍ። ይሄኔ ካድሬ እኮ ትሆናለህ። ያብዬ ካድሬ ትሆናለህ። ያ ብሎክ እንዳላረገሽ አይስዌ እኔ እኮ በአንድ ጊዜ የሆነ ነገር ሳወራ ብላ ይመጣሉ። ተደብቀው ነበር ወይ? ምሽግ እኮ ነው። ምሽግ ሆነብኝ። በቃ ምሽግ። ይሄ ካድሬ ማዕት ጆ ፊንፊኔያዊ ነው። ምን አባሽ ጎበዝ። ቆይ እነዚህ ሰዎች እንትን እንዳይሉ ምንድን ነው ስሙ? ዘፈኖቹ በሙሉ የት ሄዱ? ወደ ዘፈን ሁሉ እስቲ አሁን ልታጠብበት ምን አባን አባት የሚወደኝ ደሃ ነው። እንዲ አባት ደሃ አባት ነው እኔን የሚወደኝ። ሚስቱ ሲያንተ እናትስ Ich habe noch nie vorher so eine Art von Schmerz gehabt. Ich bin bei weitem እና ቡና ጠጭ ነይ። አሁን የማማት ክፍለ ጊዜ ከስፖርት በኋላ መቼ እስካልታማላችሁ በስተቀር ሰው አትሆኑ። ነዚህ በኋላ ቆይ ወሬ ይዤ ነው። ቆይ ጌም አይደለም የምጫወተው ማማዬ፣ ወሬ ይዤ ነው። ለሴት ነው የምትቆም። ምን ነው የሞተ ሰው አለ? የተበደለ ሰው አለ? ለሴት የምቆመው እኮ ሰው ሲበደል ምን አገባኝ? በሰላም ለተለያየ ሰው ነው ያልቆምም። ምንድን ነው የሚባለው? ለተጎዳዳ ሰው ነው። በሰላም ሲል እንቆም ትላላችሁ። በሰላም ምን ተደባደቡ? እሱ የነበረው እስር ቤት፣ እሷ የነበረችው ውጭ፣ አልተስማሙም፣ ተለያዩ። እግዚአብሔር ይመስገን፣ አለቀ፣ ጨርሰናል፣ አልቋል። ታላቅናሽ እሷም የራሷን ህይወት እየኖረች ነው፣ እሱም የራሱን ህይወት እየኖረ ነው። ፊኒሽድ በቃ ጨርሰናል። ቢደበድባት ምናምን ይሄ በተረፈ አልተጋቡ፣ አብረው አልኖሩ፣ ጨርሻለሁ። ያ ክፋት ምንም አያደርግም። ክፋት ደግሞ ከዚህ ወደዛ ወሬ አታመላልሱልኝ፣ ውጡልኝ። እኔ የራሴ ጉዳይ አለኝ፣ የራሴ ስራ አለኝ። እኔ በራሴ ነው የምጥለው። ስለሰደበኝ እጥለዋለሁ። ስለሰደበኝ እኔ አለቀው። ይቅርታ ብሎ ስሜን ጠርቶ ካልጠየቀ ይሄ ልጅ አለቀውም። እኔ አለቅ እንኳን እሱን አይደለም የዛሬ 10 ዓመት የሰደበኝን አረሳ። ይቅርታ ይጠይቀኝ። ይቅርታ ካልጠየቀኝ ምክንያቱም እኔ የኔን ህይወት አደጋ ላይ ለመጣል ምንድን ነው ያለው? ያ ለዚህ ሀገር እሱ እኮ ማለት እኮ ትልቅ ተከታይ ያለው ሰው ነው። ገባችሁ? ምንድን ነው ያለው? ቂም ስለያዘ ያ አባቱን ከፊንፊኔ ስላፈናቀልኩበትና እዛ ደደቢት በራ ስለሰደድኩበት ይሄ ዘረኛ
እኔን አይደለም እየነካ ያለው ስርዓቱንም ጭምር እንደሆነ ነው የምነግራችሁ። እየነካ ያለው ቄሮንም ጭምር ነው። ስለዚህ እኔ እንዲያውም ለመቲ ነው የምነግረው። ለመቲ ነግረዋል። የተናገረኝን ነገር እኔ ለመቲ ደውዬ ነግረዋል። አይስዌር ምክንያቱም እኔ ምንም እሱ ከሱ ጋር እኔ መናገር ካለበት በተናገርኩበት ነገር ላይ ነው እንጂ እነዚህ 3 ሰዎች ብሎ ፖለቲካውን ስለሰራ እነግርለታለሁ። ለመቲ ነግረዋለሁ። አይስዌር ነግረዋለሁ ለመቲ። እንዲያውም እንዲህ ባላችሁኝ ቁጥር እየቀሰቀሳችሁ ቁም ስቃይ ነው ማስጥለው። መስሎሻል? አሁን እንደዚህ በፍሪደም እዛች እንትን መሬት ላይ እንደፈለገ የሚሆን ይቺ የተናገራት ነገር ራሱ እንደ ፖይንት ነው የምትያዝበት። ምክንያቱም እኔን አይደለም እየተናገረ ያለው ያለፈውን ስርዓት መደገፉን ነው የሚያሳይ። ኖ ያለፈውን ስርዓት መደገፉን ነው የሚያሳየው። ምክንያቱም እኔ ከሱም ቢጦች ጋር ችግር የለብኝም። that's why ስለዚህ ይሄ መናገሩ እንደቀላል ነው አይደለም የምታዩት። እሱ አቅሙን ያሳየው እኔ ላይ ነው አይደለም፣ ግን አላወቀም 4 ኪሎ ያለውን እንደነካ። መብቱማ ስለሆነ አስገብቶ ሸንቆር ያስወጣልሽ መብቱ ነው። አየሽ አይደለ? እንዲረጋጋን ያደረገው ተረጋግቶ እንዲያወራ ፉን ቅንቅን ነው። አንድ ጊዜ ሪካርድ ኮልሽ በማን ስር እንደሆንሽ ማወቅ አለብሽ። ፖለቲካውን እኮ ነው ጋይስ። አንድ ነገር ልንገራችሁ። ይሄ መንግስት ከኛ ጋር አሁን ችግር የለበትም። በፈለጋችሁ ታሲሱ ከኛ ጋር ችግር የለበትም። ኦኬ ከኔም ዮኒ እኮ ገብቶ አሳይቷቸዋል። መስሏችሁ ከሆነ we are welcome anytime ዌልካም ስላችሁ ደግሞ ዝም ብሎ ዌልካም አይደለም። በሚገርም ሁኔታ ችግር የለባቸው እንደናንተ አይደለም። ይሄ ልጅ ግን አንድ ዮናስም ቢሆን በፖለቲካው ደረጃ የተናገረው አይመስለኝም። ግን አንዳንድ የጥላቻ ነገር ተናግሮታል። አልፋታውም እናተ ድንጋይ ትብላ ጆን አልፋታውም እናተ ድንጋይ ትብላ አልፋታውም። መጀመሪያ ይቅርታ ሲል ነው የምፋታው። አለቀውም እንዲህ ባላችሁኝ ቁጥር እየተቀበልኩኝ ነው እንትን ምንላችሁ። አንድ ሁለተኛ ዮናስም ራሱን በፖለቲካው አልተናገረው ነው። ሞጣውም ራሱ ኦኬ እናቱን ቤተሰቡን ተናግሮበታል። እኔ ግን ምንድነው የተናገርኩት? እኔ እኮ ምንድነው ጥፋቴ? አንደኛ እኔ የተናገርኩትኝ አሁን የመጣ ልጅ ስለሆነ እሱ ትንሽ ይስራና ይልቁንስ እዛ ላሉት ልጆች ሞራላቸው እንዳይወድቅ። ምክንያቱም ኢትዮጵያ ውስጥ ያሉት ልጆች በሀገራችን አንከበርም እንዳይሉ ቂም እንዳይዙባችሁ እዛ ያሉትን ወጣቶች አስታውሱ ነው ያልኩት። ለዚህ ልጅ ግን ቀስ ብላችሁ ኔክስት ይር ትሰጡታላችሁ። እንዲያውም በደንብ እንዲሰራ። እኔ ወደ ዘር አልሄድኩኝም። እኔ ልጆቼን ይሳይ ወደ ዘር አልሄድኩኝም። በፍጹም በዘረኝነትም አላየሁትም። እንደዚህ አይነትም ሰው አይደለሁም። እኔ ዝም ብዬ ሰውን እንዴት የማየው ልጅ ማለት